ነገሩ ካንቺ ጋር ሲሆን ነው እንጂ በግዴታ አስገድደሽ በቪዲዮ አስፈራርተሽ አስገብተሽው ስላስቀመጥሽው የሆነ ጉዝ ነው መሆን ያለበት እንጂ ከልቡ የሚሆን ሰው አይደለም። ያ ደግሞ ልክ አይደለም። በፍቅር ነው እንጂ መግዛት ያለብሽ ሰው ልጅ ወይ በሆነ ነገር አስፈራርተሽ አይደለም። አንቺ ምን ስለው ነበር ከዛ በፊት በምትሰጣት ስጦታ አይደለም እሷን ደስታዋ ሊገዛት የሚችለው ስለው ነበር አይደለም። አሁን ደግሞ አንቺ በቪዲዮ አስፈራርተሽ እሱ ልታስቀምጪ ቤት ነው። ተሳስተሻል በጭራሽ። እንደዛ አይሆንም። ስለ ወንድ ልጅ ባህሪ ደግሞ ብዙ ነገር ነግሬሻለሁ። ከዛ በፊት ብዙ ነገር ብዬሻለሁ። ቢያንስ እንኳን በዛ ትምህርት ልትወስጂ ይገባ ነበር። ግን አንቺ ያንን አላደረግሽም። በቀሉ ነው የታየሽ። በቃ ያ ደግሞ ልክ አይደለም። እስከ ዛሬ ድረስ ያደረኩት ነገር እንዲቆጨኝ ነው ያደረግሽኝ። እምነቴን ነው የሰበርሽው። ገባሽ አይደል? በጣም ነው ማዝነው። በጣም ፍላጎትሽ ግን ምንድነው? አልገባኝም። እሺ አሁን እንዲህ አረግሽ። ፍላጎትሽ ምንድነው ግን? ፍላጎት እኮ ግልጽ ነው። ምንድነው? እኔን መበቀል ነበር ፍላጎት ነው። ጉዴ ምን መጠየቅ እኮ አያስፈልግም። እኔ መበቀል ትፈልግ ነበረ፣ ተበቀለችኝ። ከዛ ባለፈ ደግሞ ከማይጠቅማት ሰው ጋር መንገድ ጀምራለች። ኦልሬዲ ገባሽ? ማያዛለቃትም እኔ ነኝ ነገ ህይወት መሆናት የነበረው ግን ደግሞ እስከማያዛለቃት ሰው ነው እንትን ያለችው። ሲቀጥል ደግሞ ታየው የኔ ችግር የለውም። የኔና እሷ ነገር አብቅቶለታል፣ ተለያይተናል። ግን ደግሞ አይደለም አብረሽ ጥሩ ጊዜ ካሳለፍሽው ሰው ይቅርና አብረሽ እንኳን ምግብ በልተሽ አብረሽ ቋልሽው ሰው እንደዚህ አይነት ድርጊት አይደረግም። ገባሽ? እኔንም ሁላ ማይሆን ነገር ውስጥ ነው ከተተችኝ። አሁን ትናንትና ዳኒ ጋኛ ፒሲውና ስልኩን ልናመጣት እንዴት እዛ እሱም የሆነ ሰው ሰብስቦ ቢሆንስ እዛ ድብድብ ቢፈጠር የሆነ ነገር ቢሆን የሆነ ሰው ቢጎዳ የዘራ መንጣጣት ነበር የሚሆነው። ገባሽ? ግን ደግሞ ይሄንን እንኳን መገናዘብ አልቻለችም እሷ። አለመሄድ አለመውሰድ ስልኩን። ሁለተኛ ነገር ደግሞ አንተ እንደዛ አስታረቂ የነበረው እንዴት ነው አንድ ቀን